ስልካችሁ ተጠልፎ ይሁን እናንተ ሳታውቁት መረጃችሁን ሙሉ በሙሉ እየሰረቁባችሁ መሆኑን የምታውቁባቸውን መንገዶች እነግራችኋለሁ ማለት ነው። እሺ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? በመጀመሪያ ስልካችን በተለያዩ መንገዶች ሀክ ሊደረግ ይችላል ማለት ነው። የመጀመሪያው ስልካችንን ለሌላ ሰው በምንሰጥበት ጊዜ ለምሳሌ ለጓደኞቻችን ሊሆን ይችላል ወይ ደግሞ ለማይታመኑ ሰዎች ሊሆን ይችላል በምንሰጥ ጊዜ ይጠልፉትና ማለት ነው። ከዛ በኋላ ስልካችንን ሙሉ ለሙሉ መረጃውን ይጠልፉብናል ማለት ነው። ሁለተኛው ደግሞ በተለያዩ በአፕሊኬሽኖች ልንጠለፍ እንችላለን። ለምሳሌ ቪፒኤን የተለያዩ አፕሊኬሽኖች አሉ የማይታወቁ አፕሊኬሽኖች ማለት ነው። ከፕሌይ ስቶር ውጪ ወይም ደግሞ ክሮም ላይም ከሆነ ከሚታወቁ ዌብሳይቶች ውጪ ማውረድ ሀክ ልንደረግ እንችላለን ማለት ነው በቀላሉ። ስለዚህ እነዚህን ነገሮች ለምሳሌ ከፕሌይ ስቶር ከተለያየ ነገር ከሚታወቁ ሊሆን ይችላል ዌብሳይቶችም ቢሆኑ ከነሱ ማውረድ አለብን ማለት ነው። ሶስተኛው ደግሞ ሊንክ ለምሳሌ ሊንክ አሁን የተለያየ ሰው በቴሌግራም በተለያዩ በፌስቡክ ሊሆን ይችላል ሊንክ ይለቃሉ ማለት ነው። ስለዚህ ሊንክ በሚለቁበት ጊዜ ወይም ደግሞ የምታውቁ አስመስለው ኢንቦክስ ላይ ምናምን ነገር ሊጠይቋችሁ ይችላሉ ማለት ነው። ልክ ይልኩላችኋል ከዛ በኋላ እናንተ ሳታውቁት ሊንኩን በምትጫኑበት ጊዜ ያ ነገር የተለያየ ፐርሚሽን ምናምን የሚጠይቅባችሁ አለ። በመንካት ብቻም የተለያዩ ሀክ ይደረጋል ማለት ነው። ስለዚህ ከነዚህ ነገሮች መቆጠብ አለብን ማለት ነው። ምናልባት ተጠልፎብን ቢሆን እንዴት ማወቅ እንችላለን? አሁን ለምሳሌ ምናልባት ይጠለፋል አይደለ ማናችንም ቼክ አናደርገውም እርግጠኛ ነኝ። ስለዚህ አሁን ሁላችሁም ከእኔ ጋር እኩል ቼክ እናደርገዋለን ማለት ነው። በመጀመሪያ ለማወቅ ከፈለጋችሁ እንደተጠለፈና እንዳልተጠለፈ ለማወቅ ከፈለጋችሁ የስልካችን መደወያ ላይ እንገባለን ማለት ነው። ከገባን በኋላ ኮከብ መሰላል 61 ብለን እንደውላለን ማለት ነው። ስንደውል ይኸው በምታዩት መልኩ እንደዚህ ይመጣልናል ማለት ነው። ኮል ፎርዋርዲንግ ዌን ኖ ሪፕላይ ይላል ማለት ነው። ከዛ በኋላ ሁሉም ኖት ፎርዋርድድ ነው የሚለው እንደምታዩት ማለት ነው። ግን ይሄ ፎርዋርድድ ብሎ ስልክ ቁጥር የሚያመጣ ከሆነ ይሄ ተጠልፏል ማለት ነው። ስልክ ቁጥሩን የጠለፈውን ያመጣልናል። ተጠልፏል ማለት ከተጠለፈ በኋላ እንዴት እናጠፋዋለን የሚለውን አሳያችኋለሁ። መጀመሪያ የስልካችሁ መደወያ ላይ ትገባላችሁ። መሰላል 61 ብላችሁ ትደውላላችሁ ማለት ነው። ይኸው በምታዩት መንገድ ተቋርጧል ማለት ነው። ስልካችንን በተለያዩ መንገዶች በአፕሊኬሽን እንትን ልንል እንችላለን ማለት ነው። ስለዚህ ሁላችንም መጠንቀቅ አለብን ማለት ነው። ለምሳሌ የተለያዩ አሁን ለምሳሌ በውጭ ሀገር የምትኖሩ እህቶቻችን በተለያዩ በአረብ ሀገር የምትኖሩ እህቶቻችን አሁን እንደዚህ ሊያደርጉባችሁ ይችላሉ አሰሪዎች የተለያዩ ምክንያቱም እነሱን የመፍራት እናንተንም ለመሰለል ይሆናል የተለያዩ ነገሮችን ሊያደርጉባችሁ ስለሚችሉ እናንተ ደግሞ መጠንቀቅ አለባችሁ እንደዚህ አይነት ነገር ማለት ነው። ሌላ ቪዲዮ ደግሞ ይዤላችሁ እመጣለሁ። በአፕሊኬሽን በምናምን ደግሞ ሀክ የሚደረጉ አሉ። እነሱን ደግሞ ምን አይነት ምልክቶች ናቸው? እንዴት ነው የምንጠነቀቀውስ? ምንድነው ማድረግ ያለብን ከተጠለፈስ የሚለውን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። አመሰግናለሁ።